ታግቶ የተወሰደው የመተማ ሆስፒታል ሐኪም የተጠየቀው ገንዘብ ቢከፈልለትም ተገድሎ ተገኘ። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የሕክምና ባለሙያ የተጠየቀው ገንዘብ ቢከፍልም መገደሉን የቤተሰብ አባላት ለሚዲያ ተናገሩ። በመተማ አጠቃላይ ሆስፒታል የአይን ሕክምና ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 1918 ዓ.ም ማታ ራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰብ አባሉ ለሚዲያ ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦች ገልጸዋል። ለደህንነታቸው ስሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 2018 ዓ.ም ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ እራት በልቼ ልምጣ ብለው ከሆስፒታል መውጣቱን መስማታቸውን ተናግሯል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምሮ አስረድቷል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አክሎም የሟች አቶ ዳንኤል ነጋ አጋቾች የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጾ የሚጠቀሙትም የእርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር አጥንተን ነው የያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ሕይወቱን የምትፈልጊው ከሆነ ቶሎ ክፈይ አሏት ይላሉ። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጿል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾቹ በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያልን እያሳወቅናቸውን ሰነበትን ብለዋል። በመሀል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት እኚህ የቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ በሎ ባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውሎ የደረሱበት ባሳወቁበት ወቅት 1 ሚሊዮን ሳትይዙ እንዳትደውሉ ብሏቸው ነበር። በተለያዩ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርስ ባለቤቱ ለአጋቾች በድጋሚ ደውላ አሳውቃለች። ባለፈው ሳምንት አርባ አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፎ ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ሕይወቱን እና ትርፉ በሚል ብድር ተፈልገው የተጠየቀውን 600 ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰቡ አባል ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋጅ ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንደ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሰዋል። በተጨማሪም አብሮት ከሚሰሩ የስራ ባልደረቦች የአካባቢ ፖሊስ የምግብ ቤቱን ባለቤት አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር ውሎ እንደነበር መስማታቸውን አስረድተዋል። በዚህም የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል በምንም አይነት እርምጃ አለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያ ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው የሰሙ ሰዎች ከአካባቢው ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑን አግኝቷል። አስክሬኑን አንስተው ወደ ቤተሰቡ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞቱን እንደሰማች ታማ ሆስፒታል መግባቷን ገልጸዋል። አቅመ ደካማ ወላጆቹን፣ ወንድሞቹንና ቤተሰቡን የሚረዳ የቤተሰቡ አይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ አዝኖ ድርብርብ ማድረጉን አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው ኦፕቶሜትሪ ነርስ የአይን ሕክምና ባለሙያ እንደነበር ተናግሯል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ.ም ጀምሮ እስከ ሞተበት ቀን መስራቱንም ጨምሮ አስረድቷል። በአካባቢው ከዚህ በፊትም ታግቶ የነበሩና የተጠየቀውን ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎች መኖራቸውን የሚናገሩት ግለሰቡ የሆስፒታሉ 5 ባልደረቦችን በተለያየ ጊዜ ታግተው መለቀቃቸውን መስማታቸውን ገልጸዋል። እጅግ ልብ ይሰብራል። የእውነት ለማመን በጣም ይከብዳል። ሰው በዚህ ደረጃ እንዴት እንደሚጨክን
እጅግ አስቸጋሪ ነው። የስፍራ መተማ የሚባለው በብዛት ዋናነት ከሱዳን የመጡት ካምፕ ላይ ያረፉት ከዚህ በፊት ስደተኞችም ላይ ከፍተኛ ስቃይና እንግልት ሲደርስባቸው እንደነበረ በተለይ ደግሞ አግተው ወስዷቸው እንደሚገሏቸው ደግሞም ከፍተኛ መኪኖች ከዚህ በፊት እቃ ጭነው ተሳቢ መኪኖች ሲቃጠሉ አይሱዚ በርካታ ሹፌሮች በተደጋጋሚና በተከታታይ በአንድ ጊዜ ጎንደር አካባቢ የተገደሉበት መረጃም ከዚህ በፊት መውጣታቸውም የሚታወስም ነው። ሰው እንዳው ወዴት አመለካከቱ ወዴት እየሄደ እንደሆነ በርካቶችን አስደንግጧል። ሰው በዚህ ደረጃ እንዴት ነው እየጨከነ ያለው? ምን እየተካሄደ ነው? እነዚህ ሰዎች አሁንም ህብረተሰብ ውስጥ ነገ የተቀላቅለው ይኖራሉ? በጣም አስቸጋሪና ከባድ ነገሮች እንደሆኑ ጭምርም በርካቶችን ያሳዘነና እንባ ያራጨ ክስተት ነው። የዚህ ነርስ ህልፈት ለበርካቶች መፍትሄ የነበረ ሰው በዚህ እድሜው መቀጠፉ፣ ቤተሰቦቹ ደግሞ ያለውን ብር ባለቤቱ አዋታ መስጠቱ እንግዲህ በጣም ከባድና ሀዘኑ በጣም አስቸጋሪ የሆነበት ጊዜ ነው። እግዚአብሔር እንደ ሀገር ደረጃ እርቅ እንደሚያስፈልግ በጣም አስቸጋሪና በጸሎት ነው የሚታለፈው ይህ ነገር እንጂ በጣም ከባድና አስቸጋሪ እንደሆነም ሀሳባቸውን ሲያጋሩም ከስፍራው ሀዘናቸው በአሁኑ ሰዓት ቤተሰቦቹ፣ ባለቤቱ፣ ልጆቹ እያሳለፉ ያሉትን መከራና ጭንቀት በአሁኑ ሰዓት ማንም ሊያስረዳላቸው አይችልም። ከባድና ልብ የሚሰብር ክስተትም ነው። እስከ መቼ ነው ይህ የዜጎች መብት የማይከበረው? ሆስፒታሉ አካባቢ ሰራተኞች በተደጋጋሚ የሚታገቱ ከሆነ የመንግስት ጸጥታ ኃይሎች እስከ ዛሬ ያልተመደቡበት ምክንያት ምንድን ነው በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ምክንያቱም ከዚህ በፊት በተደጋጋሚ የሚታገቱ ከሆነ እዛው አካባቢ ሆስፒታሉ አካባቢ እስከበላ ድረስ ይህ እስከሚሆንበት ድረስ እንዴት ነገሩ ተዝረከረከ? አካባቢው እንዴት ነው የተዝረከረከው? በዚህ ደረጃ ለምንድን ነው ዜጎች መብት የማይጠበቀው? ቢያንስ 6-7 ወታደር እንኳን እዛ አካባቢ አይጠበቅም ወይ የሚሉት ነገሮች ነው። ምናልባት ደግሞ ከጸጥታ አንጻርም አንድ ጥቃት ውጊያ ላይም ከባድ ስለሆነ ነገሮችን ምናልባት ውስብስብ ሊያደርገው እንደሚችልም አብዛኞቹ ሀሳባቸውን ሲገልጹም ነበረ። ብር ደግሞ ተሰጥቷቸዋል። ካላት ቋት 600 ሺህ ብር አምጥታ ሰጥታለች። ታዲያ ለምንድን ነው በዚህ ደረጃ ግድያ የተፈጸመው? ጭካኔ ውስጥ ምን አስፈለገ? ወይስ በቀለኛ ሰው ነው እየፈለገ የምበቀለው የሚለው ምናልባት ልጣራ ይገባል። ይህ ሰው በሰላም አይደለም። አጋቾች ብቻ ሳይሆኑ የሆነ ለበቀል የተዘጋጀ ቡድን እንደሆነ ጭምርም ነው በርካቶቹ ምናልባት ሀሳባቸውን እየገለጹ ያሉት። ምናልባት ፐርሰናሊ ወይ እሱን ያውቃል ወይስ ምንድን ነው? በዚህ ደረጃ እንዴት ሰው ጨክናል? ያለውን ከፍሎ ነው የሰጠው። 600 ሺህ ብር ሰጠ። እንዴት በዛ ደረጃ ላይ ደግሞ ተገደለ? በማለት እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት መስዋዕቱ ነው። በእናታችሁ በጣም 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 እባካችሁን ራሳችሁን ማንኛውም እዛ ስፍራ ያሉት ማንኛውም ኢትዮጵያ እንዲጠብቅ ጸሎት ደግሞ ወደ እግዚአብሔር እናድርግ። ዋናነት ጸሎት፣ ንስሐ እንጠይቅ። እንደ ሀገር ንስሐ እንጠይቅ። እንደ ሀገር ነው የተበላሸ ነው ሁላችንም ብንሆን፣ ምክንያቱም እንደ ሀገር ተበላሽተናል። ስለዚህ መጸለይ አለብን፣ ወደ አምላካችን መጮህ አለብን፣ ይቅርታ መጠየቅ አለብን። በጣም 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 አሳዛኝ ነው። አንዱ ለአንዱ ድምጽ ራሱ ያለመሆን መበላሸት ነው። ምክንያቱም ለወንድሙ ድምጽ ያለመሆን ራሱ በጣም በጣም ትኩረት ያለ መስጠት። አንድ ታዋቂ አርቲስት ብቻ ሞተ ሲባል ዘሎ መግባት ማየት ድምጽ መሆን። ግን እንደዚህ አይነት ነገሮች ሲደርሱ ለምንድን ነው እንደ ሀገር ማይሰማን? እንደ ሀገር ለምንድን ነው እንደ ዜጋ ማይሰማን? እንደ ሰብአዊ ነገር ለምን ነው ማይሰማን? ይሄ ነገር የአንድ ሰው ነፍስ ለምንድን ነው ዋጋ ማትኖረው? ሰው በግድ የጅምላም ግድያ መፈጸም አለበት ወይ የሚለውን በርካቶችን ያናደደና ያማረረ ክስተት ነው። በጅምላም ሞተ፣ አንድ ሰው ሞተ፣ ያው ነው፣ ነፍስ ነፍስ ነው። ስለዚህ በጣም ጥንቃቄ ሊደረግ ይገባል። በጣም በጣም በሚያሳዝን ሁኔታ የዚህ ሰው ህልፈት በርካቶችን እንባ ያራጨ ክስተትም ነው። እጅግ ልብ ይሰብራል። ማህበረሰቡን ሲያገለግል የነበረ የጤና ባለሙያ በዚህ ደረጃ በደል ደርሶበት ህይወቱ ማለፉ በርካቶችን ያስደነገጠና ልብ የሰበረ ክስተትን በማስመልከትም ነው። በጣም 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 እጅግ ልብ ሰባሪና አሳዛኝ። በዚህ ደረጃ ሰው እንዴት ይጨክናል በማለትም ነው። እነዚህ ሰዎች እስከ የት አካባቢ ነው መጡት የሚለውም ልጠናና ልታወቅ ይገባል በማለትም ነው በርካታ ቁጥር ያላቸው ሀሳባቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት ለእናንተ ይዤላችሁ መጣሁት። እስካሁን ድረስ እንግዲህ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።
በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት አጠቃላይ ያሉኝ መረጃዎችን ይመስላሉ። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን። ከሚዲያችን በወቅታዊ አነጣጠር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።